ኩልሽን ቀለበት እንድታውልቂ ብዬ ነው ዛሬ የጠራነሽ ማለት ነው። እና ከዚህ በኋላ ይህን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን፣ ለሰላማችን፣ ለደስታችን እንድትተይ ነው እንፈልጋለን። እና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቂላችሁ። አብርሃም ከማውለቅ በፊት ማለት ነው ቀድማ አስተው ይሄ ተንበርክከ ያረክላት ቀለበት ነው። ደግሞ ቆሞ ያውልቋል። እየሰማንከኝ ነው? ቀስ በላ ብሽ። ስለዚህ በቃ ልቀቀው። አንተ ያውልቀው አቤል፣ ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ አሰርከው፣ አስመሰልከው እኮ። ሰላም ሰላም፣ እንዴት ዋላችሁ? ደህና ዋላችሁ ወይ? እንዴት አላችሁ? ሁሉ ሰላም ነው? ሁሉ አማን ነው? ውዶችዬ ደህና ናችሁ ወይ? እንግዲህ የዛሬ ቪዲዮ ምን ይመስላል እና በጣም ደስ ብሎኛል። እንግዲህ ሄርሜላ እንግዲህ ቀለበቷን አስወልቋታል አብርሽዬ ማለት ነው። እንግዲህ እኔ ወደ ልጄና ወደ ሚስቴ ከተመለስኩኝ በኋላ ያው አንቺ እጅ ላይ ቀለበት መኖሩ ተገቢ አይደለም ብሎ እንግዲህ ያው ሄርሜላ እያለቀሰች እንግዲህ አብርሽ እንግዲህ ተንበርክኮ ያደረገላትን ቀለበት አስወለቃት ዛሬ። እና ትምህርት በጣም ትምህርት አለው ይሄ ነገር። ያው ዝም ብሎ ድራማን ብቻ ሳይሆን ትምህርትም አለው ማለት ነው። አንድ ባለትዳር ወንድ ላይ መንጠልጠል እንደሌለብን፣ በቃ ዝም ብለን ያገኘነው ወንድ ላይ መንጠልጠል እንደሌለብን ያመለክተናል። አንድ ወንድ ልጅ ስንቀርብ ማለት ነው እንኳን እንደዚህ በአደባባይ እያወቅን ሁሉም ውስጥ ሚስጥሩ እያወቅን እንኳን ልንቀርበው ይቅርና ሳናቀው እንኳን ማወቅ አለብን። ይሄ ሰውዬው ከዚህ በፊት አግብቶ ነበር ወይ? ትዳር ነበረው ወይ? ከዚህ በፊት ትዳር ፈተዋል ወይ? አግብቶ ፈተዋል ወይ? ልጅ አለው ወይ? ጀርባው ማጥናት አለብን። ካልሆነማ እንደዚህ ነው ህይወታችን ብልሽልሽልሽ የሚለው ማለት ነው። ወንዶች በባህሪያቸው የሴት ልጅ ህይወት ማበላሸት ይወዳሉ። እኛ ደግሞ ወደ ወንድ ልጅ ስንጠጋ ደግሞ ይሄ ነገር ዘለቄታ ነው ወይ ብለን የወንድ ልጅ ነገር ማጣራት አለብን። ዝም ብለን መለጠፍ የለብንም። እንደዛ ካልሆነ በቃ በደንብ ካላወቅን ማጥናት ከሌለብን ህይወታችን እንደዚህ ነው የሚበላሸው፣ እንደ ሄርሜላ ማለት ነው። አሁን ሄርሜላ ህይወቷ ተበላሽቷል። ቀለበቱ እንኳን ሲያወልቅላት ምን ያህል ነው ልቧ የተሰበረው? አይታችኋል ምን ያህል ልቧ እንደተሰበረ። ስለዚህ ጥፋተኛ እኛ ነን። ወንድ ልጅ ጋር ስንቀርብ ይሄ ወንድ ምን አይነት ነው? ዘለቄታ አለው ወይ? ያዋጣኛል ወይ? ያዘልቀኛል ወይ ብላችሁ መፈተሽ አለባችሁ። እና ከሄርሜ ትምህርት ውሰዱ። ባለ ትዳር ያለው ወንድ ጋር የምትንጠለጠሉ ሴቶች፣ ልጅ ያለው ወንድ ጋር ምንም አያዋጣችሁም። ልጅ ያለው ወንድ፣ ትዳር ያለው ወንድ የምትጠጉ ሴቶች፣ ያ ባልን ያስተካክያ ያገባዋለሁ የምትሉ ሴቶች ተጠንቀቁ። እንደ ሄርሜላ እንዳታለቅሱ። ይኸው ሄርሜላ ዛሬ ያለቀሰች። ይሄ ቀለበት አንቺ ጋር ምንም ነገር ሊሰራ አይችልም፣ ባለማወቄ አድርጌልሽ ነበር። አሁን ግን ወደ ሚስቴ ስለተመለስኩኝ የኔና ያንቺ ጉዳይ እዚህ ጋር መቆም አለበት ብሎ በሚስቱ ፊት አስወልቋታል። ቀለበቱ ያው ራሱ ነው በግድ ያስወልቃት ማለት ነው። ገብታችሁ እዩ፣ አብርሽ ዩቲዩብ ጋር ገብታችሁ እዩ። አስወልቃት በግድ ማለት ነው፣ ሳትወድ በግዷ ማለት ነው። እና ያው እኔ ካንተ ጋር ብዙ ህልም ነበረኝ፣ ብዙ አላማ ነበረኝ፣ ግን እንደዚህ መጨረሻው እንደዚህ ይሆናል ብዬ አላሰብኩም ነበር አለች። አሁን ነግረንሽ ነበረ ሀቢብቲ፣ አብርሽ አያዋጣሽም፣ ተይ ይቅርብሽ፣ ተይ ብለንሽ ነበር። በቃ ህይወት አንዳንዴ እንዲህ ነው። ምን ታረጊዋለሽ ሄርሚዬ? በቃ እንግዲህ ፈጣሪ ያጽናሽ፣ እንግዲህ ፈጣሪ ያበርታሽ። እንግዲህ ምንም ማድረግ አይቻልም። አንድ አብርሽ ቢሄድ ሌላ አብርሽ ይመጣል። አንቺ ቆንጆ ነሽ፣ እንትን በይ፣ ጠንከር በይ እና ለሌላ ጊዜ ትምህርት ይሁንሽ። አግብቶ የፈታ ባል እንኳን እንዳትቀርቢ፣ ባለ ትዳር የሆነ ወንድ ጋር እንዳትቀርቢ። ልጅ ያለው ሚስት ያለው ወንድ ጋር በጭራሽ እንዳትቀርቢ። በቃ ትምህርት ይሆንሻል ብዬ አስባለሁ። በቃ አሁን ይሄ ትምህርት ይሆንሻል፣ ለአንቺ ብቻ ሳይሆን ለምናያችሁም እኛም ትምህርት ይሆነናል። በተለይ እኔ አሁን አረብ ሀገር ቁጭ ብያለሁ። ሀገሬ ስገባ
በቃ እንደዚህ አይነት ወንድ በቃ ባለዳሪ የሆነ ወንድ ልጅ ያለው ወንድ ዞር ብዬ እንዳላይ አድርገሽኛል እና በቃ ተጠንቀቂ ለሌላ ጊዜ። በዚህ አጋጣሚ ደግሞ ሩታ ጀግና መሆኗን በጣም ጠንካራ ሴት መሆኗን እንግዲህ ሳልናገር ሳላደንቃት አላልፍም። ሩታዬ በጣም ጀግና ናት። ያው በስንት መከራ ባሏን አስመልጣለች እንግዲህ ወደ እጇ አስገብታለች። ባለፈው እንደፎከረችው እዚህ በፊት ሩታዬ ምን ብላ ነበረ? አህያ ምንም ብትቆይ የጅብ ናት፣ አህያ ምንም ቢቆይም የጅብ ነው፣ የጅብ ራት ነው የሚሆነው ብላ ነበር። እና ይሄው ዞሮ ዞሮ በእጇ አስገባችሁ። ዞሮ እንግዲህ የልጇን አባት በእጇ አስገባችሁ። ማሻአላህ እኔ በጣም ደስ ብሎኛል። ሩታዬ በቃ አንቺ ጀግና ነሽ። እንግዲህ ጠንከር ብለሽ አብርሽዬ እንግዲህ ወደ ድሮ ማንነቱ እንድትመልሹ፣ ወደ ድሮ ደስታው እንድትመልሹ ተስፋ አደርጋለሁ።